አካዳሚክ ፐርፎርማንስ በጣም ያስፈልጋል ምለው እኔ አንደኛ የፖለቲካ ኢንተረስት ካለ የሆነ ቦታ ላይ ፖለቲካ ፖዚሽን ለመያዝ ነው። ሁለተኛ ደግሞ ለመቀጠር ነው። እኛ ኢትዮጵያኖችን መስራት እንደምችል ፕሩፍ ላረግለት የሚጠበቅ ሰው አለ ማለት ነው። ካንተ የሚበልጡ ሰዎች ጓደኞች ካደረግ ከነሱ የምትወስደው የምትማረው ነገር አለ። አካባቢህን በደንብ ቃኝ ነበር የሚለኝ። የሆነ ሰዓት ላይ እንቅልፍ ካላሳጠቻችሁ ዘር ሳምቲንግ ነው። አንድ ሳምንት በሰላም ከተኛው ደነግጣለሁ። በቃ ምንም አዲስ ነገር እያረኩ አይደለም ብዬ ነው ማስብ። ድህነቴ በጣም ጠቅሞኛል። የሀብታም ቤት ውስጥ ተወላጅ ብሆን የከተማ ተወላጅ ምናምን ብሆን ምንም የምቀይረው ነገር አረብ ሀገር ሰርታ እያስተማረች ያለችኝ እናት አለች። ህይወቴን ቀይረልኝ። አንድ አመት ለኔ መባረር ማለት ትልቅ ነው። ከ30 ዓመቴ በፊት ቢሊዮነር ሆኜ በነገራችን ላይ በዩኤስዲ ነው በብር አይደለም። ኢትዮጵያ ውስጥ ስገባ በሁለት ነገር ነው የገባሁት። ወይ ተጨብጭቦ ሊልቀር ወይ አጨብጭቤ ነው። ቤተሰቦቼ በጣም በጥረት የገዟቸውን ኤሌክትሮኒክሶች ሳበላሽ ነው ያደግኩት። በዛም ቤተሰቦቼ በጣም ቅር ይሰኙ ነበረ። ግን ወደ 5ኛ ክፍል ስገባ እነዚህ ነገሮች ወደ ማበላሸት ሳይሆን ወደ መጠገን ነው የገባሁት። ኤሌክትሮኒክሶች በመጠገን ገንዘብ አገኝ ነበር 5ኛ ክፍል እያለሁ። ከዛ በተጨማሪ ደግሞ ኤሌክትሮኒክሶች መጠገን ብቻ ሳይሆን ለምሳሌ 4ኛ ክፍል ላይ አካባቢ ሳይንስ መምህራችን ስለ ማግኔቲክ ፖል ሲያስተምረን ተመሳሳይ ዋልታዎች ይገፋፋሉ፣ ተቃራኒ ይሳሳባሉ የሚለው ነገር ሲያስተምረን ቤት ውስጥ የምትሰራ ባለ 2 ስፒከር ቴፕ ነበረች። ያንን አበላሽቼ እነዛን ማግኔቶች ለማግኘት ስለዚህ ያንን የሆነች ፍሪ ዊል የሆነች መኪና ሰርቼ ማግኔት ጭኜባት ሪፔል ቻዘር አትራክት ቻዘር የሚለው ቲዮሪ ትምህርት ቤት ላይ 4ኛ ክፍል ላይ ፕሩቭ ማድረግ ችያለሁ ማለት ነው፣ ማሳየት ችያለሁ። እነዚህ ኤሌክትሮኒክሶች መጠገን ብቻ ሳይሆን 7ኛ ክፍል ስገባ እናቴ ካፌ ነበራት። ካፌዋ ተዘረፈ። ብዙ ጊዜ ትምህርት ቤት ስሄድ እሷ ጋር ቁርስ በልቼ ነበር ወደ ትምህርት ቤት የሚሄደው። የተዘረፈ ቀን ግን ቁርስ በላለው ብዬ ስሄድ እሷ አዝና ነው ያገኘኋት እና በጣም አዘንኩኝ። ማዘን ብቻ ሳይሆን ያው ኤሌክትሮኒክሶች ስጠግን ብዙ ያየኋቸው ነገሮች አሉ። ስለ አዮን ብዙ ኬሚስትሪ ላይ 8ኛ ክፍል ላይ ነው የተማርኩት። ግን ኤሌክትሮኒክሶች በተለይ ስልክ ስጠግን እጃችን ስናስነካው ኪቦርዱ ከተላጠ በኋላ ማለት ነው ያስተላልፋል ሰውነታችን። ስለዚህ ዲያል ያደርጋል። ያንን ሲስተም በመጠቀም የእናቴ ካፌ በር ሲነካ ወደ አባቴ ስልክ መደወል የሚችል የሌባ መቆጣጠሪያ ቴክኖሎጂ ሰራሁኝ ማለት ነው 7ኛ ክፍል ላይ። ከዛ አንዳንዴ እናቴ በቀን ከምታገኘው ገቢ በላይ ኤሌክትሮኒክሶች በመጠገን ኤሌክትሪካል ኢንስታሌሽኖች ጭምር በመስራት አገኝ ነበረ። ወደ 9ኛ ክፍል ስገባ ከተማ አቀፍ የፈጠራ ስራ ውድድር ተዘጋጀ፣ በወልቂጤ ከተማ አስተዳደር ማለት ነው። የዛኔ የፈጠራ ስራ ያለው ሰው ሲባል ለእናቴ የሰራሁትን እዛ ጋር እንዳቀርብ ተጋበዝኩኝ ማለት ነው። 2009 ላይ የወልቂጤ ከተማ አስተዳደር ባዘጋጀው የፈጠራ ስራ ውድድር ላይ አንደኛ ወጣሁኝ። ከዛ 2010 ላይ ሀገር አቀፍ ውድድር አለ ተባለና ክልል አቀፉን ሳልወዳደር ወደ ሀገር አቀፍ ውድድር ገብቼ ሀገር አቀፍ ውድድር ላይ እንድሳተፍ ጋበዙኝ። ደቡብ ክልልን ወክዬ አዲስ የፈጠራ ስራ መስራት እንዳለብኝ ተነገረኝ። ስለዚህ ለዛ ውድድር ያዘጋጀሁት የመጀመሪያው የሞባይል አፕሊኬሽን ነው የሰራሁት። ሁለተኛው ደግሞ ሆት ፕሌት ነው፣ ስቶቭ ነው፣ ስማርት ስቶቭ ነው። ስለዚህ ምን አደረግኩኝ? ኦፊስ ቁጭ ብለን ኦር እኔ ትምህርት ቤት ቁጭ ብዬ ሊሆን ይችላል፣ ስልኬ አፕሊኬሽኔ በመጠቀም ኮፊ አፍላልኝ ብዬ አዛለሁ። ማሽኑ ምንም ርቀት ሳይገድበን ሆት ፕሌቱን ያበራል፣ ውሃውን ያሞቃል፣ ቴምፕሬቸር ሴንሰር አለው። ሴንስ አድርጎ ኮፊ ፓውደር ይጨምራል። አፍልቶ ከጨረሰ በኋላ ዘግቶ ወደ እኔ ይደውላል። ይሄ ቴክኖሎጂ በማቅረብ በ2010 10ኛ ክፍል ላይ ያለሁ ማለት ነው በሀገር አቀፍ ደረጃ በተዘጋጀ የናሽናል ሳይንስ ፌር የፈጠራ ስራ ውድድር ላይ 2ኛ መውጣት ቻልኩኝ ማለት ነው። ያው ሁሉንም
የፈጠራ ስራዎቼ ለመጥቀስ እዚህ ጋር ጊዜ ላይ በቃን ይችላል። 37 እንደዚህ ዩኒክ የሆኑ የፈጠራ ስራዎች ነው የሰራሁት። ግን እነዚህ 37ቶቹ ካታጎራይዝ ሳረጋቸው 4 ዘርፍ ላይ ያሉ ናቸው። የመጀመሪያው ሪኒዌብል ኤነርጂ ቴክኖሎጂ ነው። በሪኒዌብል ኤነርጂ ቴክኖሎጂ በፀሐይና ኤሌክትሪክ ቻርጅ የሚሄድ ብስክሌት ሰርቼ ትምህርት ቤት ጭምር ወደዛ እየሄድኩበት ነበረ። ዩኤንዲፒ ባዘጋጀው የሩራል ኤነርጂ ቴክኖሎጂ ውድድር ላይ $8000 አሸንፌበታለሁ። በዛ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚሄድ ብስክሌት ማለት ነው። ከዛ በኋላ ትልልቅ የፈጠራ ስራዎች መስራት ፈለግኩኝ። አሁን እነዚህ የፈጠራ ስራዎች ስንሰራ በጣም ብዙ ቻሌንጆች ምናምን አሉ። አሁን እኔ በተወሰነ መልኩ አቺቭመንቶች ነገርኳቸው፣ እነዚህ የፈጠራ ስራዎች ሰራሁ ምናምን። ግን እነዚህ ነገሮች ስሰራ በጣም ብዙ የሆነ የእቃ አቅርቦት ችግር ነበረብኝ። የተወሰነውን ፓርት ኤሌክትሮኒክስ ጠግን ስለነበረ ከነዛ ውስጥ ማገኛቸው ቦርድ ውስጥ ያሉ ኮምፖነንቶች እነዛ ነገሮች እየተጠቀምኩኝ ነበር ስሰራ የነበረው። ዩኒክ የሆኑ እቃዎች ሲያስፈልጉኝ ግን በጣም ብዙ ሰዎች ጋር ሄጃለሁ። ለምሳሌ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚሰራ ባለ 3 እግር ተሽከርካሪ መኪና መስራት ፈልጌ 3 ትልልቅ ስማቸውን አልጠራም ድርጅቶች ጋር ሄጄ ፕሮፖዝ አድርጌ ያለው እነዛን ነገር እንድሰራ የሚያስፈልገኝ ያኔ በጣም የተወሰነ ገንዘብ ነበረ። ፕሮፖዝ አድርጌ አልተሳካልኝም። 1 አመት 2 አመትም ቆይቶ እስከዛ ድረስ ሞከርኩኝ፣ አልተሳካም። ከዛ ጉብሬ ክፍለ ከተማ ላይ ዋልበርግ የተባለ የካቶሊክ ሚሽነሪዎች ያሰሩት ትምህርት ቤት አለና እዛ ለምርቃት የመጡ ፈረንጆች አገኘኋቸው። ፕሮፖዛሊን አሳየኋቸው፣ የሚያስፈልገኝን ገንዘብ አሳወቅኳቸው። ከዛ ከሚያስፈልገኝ ገንዘብ እጥፍ በዛው ቀን ጠዋት አሳየኋቸው። ከሰዓት 80,000 ብር የዛው ቀን ሰጡኝና በፀሐይና ኤሌክትሪክ ቻርጅ የሚሄድ ባለ 3 እግር ተሽከርካሪ መኪና ሰራሁኝ። የብሪቲሽ ካውንስል ባዘጋጀው የካርበን ኢሚሽን መቀነስ የሚችሉ ግሎባል ውድድር ላይ አሸናፊ ነበርኩ። ኮፕ 26 በተባለ አዋርድ ማለት ነው። በዋናነት እዚህ ጋር ማንሳት የምፈልገው ነገር ቤተሰቦቻችን እነዚህ ሁሉ ነገሮች ስንሰራ አይፈልጉም፣ እንድንሰራ አይፈልጉም። ምክንያቱም አንደኛ ትምህርታችን ይጎዳል ብለው ያስባሉ። ሁለተኛው አብዛኛው የኢትዮጵያ ወላጆች እነሱ የፈለጉት ነገር ነው ልጃቸው ሊሆንላቸው የሚፈልጉት። የኔ ቤተሰቦች አባቴ ፓይለት ወር ዶክተር በሆንለት በጣም ደስ ይለዋል፣ እናቴም በዛው ልክ ማለት ነው። እኔ ግን መሆን የምፈልገው ኢንጂነር ነበረ። ስለዚህ ብዙ ጊዜ ኤሌክትሮኒክሶች ስነካካ እነዚህ ሁሉ ነገሮች ኤክስፐሪመንት ሳረግ አባቴ ከስራ ሲመጣ ሁሌ እዚህ ነገር ላይ ነው እንዴ ማየ እነዚህ ቆራሌዎች አውጥተህ ጣል፣ ፊዚክስ ኬሚስትሪ ብታጠና ነው የሚሻለህ ይለኝ ነበረ። ስለዚህ አንዳንዴ አባቴም እናቴ ከስራ ምናምን ሲመጡ ሀይድ ሆኜ የምሰራባቸው ሲቹዌሽኖች ነበሩ። ለምሳሌ የትምህርት ቤት ላቦራቶሪዎች መሄድ ማልታይበት ቦታ ላይ ሆኜ ለመስራት የምሞክርባቸው ጊዜዎች ነበሩ። ስለዚህ ለህልሜ በጣም ብዙ ዋጋ ከፍያለሁ። ለምሳሌ ቤተሰቦቼ ፉል የምሰራው ነገር ላይ ያመኑትና ኢምፓክት እንዳለው ያመኑት የ12ኛ ክፍል ተማሪ እያለሁ 2012 ላይ ነው። ያኔ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ ሲሸልሙኝ አባቴ የዛው አፍሪካ ህብረት ላይ ነበረ ሲሸለማ። ከዛ በኋላ በደንብ ሰፖርት ማድረግ፣ ምሰራበት ቦታ ማመቻቸት፣ በርታ ማለት ጀመሩ። እንደውም እናቴም ከዛ በኋላ መደገፍ ጀምራ ብዙ ጊዜ እኔ ማታ ላይ ነው የምሰራው። እስከ ሌሊት እስከ 9 ድረስ ምሰራበት ጊዜ ነበረ። ቢያንስ 2 አመታት እናቴ ቡና አፍልታ እስከ 8 እስከ 9 ሰዓት ከኔ ጋር ቁጭ የምትልበት ጊዜ ነበረ። ዳይሬክትሊ የምሰራቸው የፈጠራ ስራዎች ላይ እጇ ባያርፍም አብራኝ የፈጠራ ስራ ሰርታለች። በደንብ መደገፍ ከጀመሩ በኋላ የቤተሰቦቼ የተሻሉ የፈጠራ ስራዎች ማምጣት ቻልኩኝ ማለት ነው። 4 ዋና ዋና የፈጠራ ስራዎች ልጥቀስላችሁ። ቅድም ሪኒዌብል ኤነርጂ ቴክኖሎጂ ላይ ጠቅሻለሁ። ሴፍቲ ኤንድ ሴኩሪቲ ላይ ኤክስ ፋየር የሚባል ቴክኖሎጂ ሰርቼ ዩኤስ ኤምባሲ ጃይካና ኢኮግላፕስ ባዘጋጁት የሶልቪት የቢዝነስ ፕላን ኮምፒቲሽን ላይ አሸናፊ ነበርኩኝ። ያ ቴክኖሎጂ እሳት አደጋ በሚነሳበት ሰዓት 5 ለሚጠጉ የቤተሰብ አባሎች በያሉበት ስልክ ደውሎ የሚያሳውቅ የጮኸ ጎረቤት የሚጠራና እሳት አደጋ የተነሳበት ቦታ ሎኬሽን የሚልክ ነው ማለት ነው ለቤቱ ባለቤቶች። እንደዚህ አይነት ቴክኖሎጂ መስራት ቻልኩኝ። አዮቲ ላይ ደግሞ አዮቲ ላይ
ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። አሁን በድርጅታችን አይቢኤክስ ቴክኖሎጂና ፕሮሞሽን በሶፍትዌር ተደርጎ ወደ ማርኬት እየቀረበ ይገኛል። ኤክስ ዲስተርብ እንደዚህ አይነት የስብሰባ አዳራሾች ወደ መስጂድ፣ ሌሎችም ቤተ ክርስቲያን፣ የቤተ እምነቶች፣ ወደ የፍርድ ተቋም፣ ወደ ሚዲያ ስንገባ ስልካችን ሳይለንት ስንወጣ ላውድ የሚያደርግ ቴክኖሎጂ ነው። ስለዚህ ይህንም ቴክኖሎጂ መስራት ቻልኩኝ ማለት ነው። እነዚህ የፈጠራ ቴክኖሎጂዎች ከሰራሁኝ በኋላ ልክ ኮሮና የተከሰተ ጊዜ 12ኛ ክፍል ተፈታኝ ነበርኩኝ። ስለዚህ ፈተናችን ዘገየ። ሲዘገይ በተለያየ ጊዜ የተሸለምኳቸው ሽልማቶች በመጠቀም ምክንያቱም ቀኑ አይታወቅም የምንፈተንበት ጊዜ፣ ስለዚህ ግዴታ ወደ አዲስ አበባ መሄድ አለብኝ ብዬ ወሰንኩኝ። ወደ አዲስ አበባ ስሄድ መጀመሪያ ያረፍኩት የአጎቶቼ ቤት ነው። በጣም ማመስገን እፈልጋለሁ። እነሱም ከኔ ጋር የፈጠራ ስራ ሰርተዋል። ስለዚህ አጎቴ ጋር ሆኜ ኮቪድን ሊከላከሉ የሚችሉ ቴክኖሎጂዎች ሰራሁኝ። ኮቪድ ብራስሌት ሰራሁኝ። የኮቪድ ብራስሌት የእጅ አምባር ነው። ፊታችንን ልነካ ስንል ይጮሃል። ፊታችን እንዳንነካ ሪማይንድ ያደርገናል። ኮቪድ ቬንቲሌተር ሰራሁኝ። ያን የቬንቲሌተር እጥረት በጣም በከፍተኛ ደረጃ ነበረ። እሱን ሰራሁኝ። በተጨማሪ ደግሞ በእግር ፔዳል እና በሴንሰር የሚሰሩ መታጠቢያዎች እጅ ስናስጠጋ ሴንስ አድርጎ ሳሙናና ሳኒታይዘር ዲስፔንስ የሚያደርጉ ዲስፔንሰሮች ሰራሁኝ። እነዚህ ነገሮች መስራት ብቻ ሳይሆን ጊዜ ስለነበረኝ ፎከስም ላደርግ ብዬ በድፍረት አጎቴን አስፈቅጄ ኦፊስ ተከራየሁኝ። ቤት ተከራየሁኝ። 4 ኪሎ ቅርብ ለቅርብ ነበረ። ከዛ 10 የብየዳ ስቴሽኖች ሄድኩኝ። እንደዚህ አይነት በእግር ፔዳል የሚሰራ መታጠቢያ አለ። ስለዚህ እኔ ማርኬቱ አመጣለሁ፣ እናንተ ሰርታችሁ ታቀርባላችሁ። ዴሊቨሪ የምትሰሩት እናንተ ናችሁ። ክፍያው ምከፍላችሁ ተጠቃሚው ጋር ሲደርስ ነው። የ1 አመት ዋስትና ትሰጣላችሁ የሚለው ነገር ነገርኳቸው። እሺ ያሉ። ከዛ በኋላ ፋና፣ ኢቲቪ፣ ሌሎችም ሚዲያዎች በመጠቀም ይሄ የእጅ መታጠቢያ በደንብ አስተዋወቅኩት ማለት ነው። ካስተዋወቅኩት በኋላ ኦርደሮች መቀበል ጀመርኩኝ። ኦርደር ስደረግ ቀጥታ በያጆች ጋር እየደወልኩ እነዚህ ነገሮች በእኔ ዲዛይን መሰረት እንዲሰሩት ነበር ሳረግ የነበረው። በእኔ ዲዛይን መሰረት ይሰራሉ፣ ሲያልቅ ያስረክባሉ። እኔ መጀመሪያ ነው አድቫንስ የሚከፈለኝ። ከዛ በኋላ እነሱ ዴሊቨር ሲያደርጉ ክፍያው እየከፈልኳቸው እነዚህ ፕሮዳክቶች ሰራን። ከዛ በህይወቴ በጣም ትልቅ ስህተት የሰራሁት እዚህ ጋር ነው። ሁለተኛ ፕሮዳክት ይዤ መጣሁኝ። አውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ማለት ነው። አውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ይዤ ስመጣ ያው ብዙ ሰዎች አላማከርኩኝም። በዚሁ አጋጣሚ ብቻዬ መኖር ከበደኝና ከ1-2 ወር በኋላ ጓደኛዬ አብሮኝ እየተማረ በጣም ጎበዝ የነበረ የክላስሜቴ ጁናይድ መሐመድ አሁን ላይ የመጀመሪያ ድርጅቴ ሲኢኦ ነው። እሱን ከክፍለ ሀገር መጥቶ ጆይን እንዲያደርገኝ ጥሪ ያደረግኩለት በጣም በደስታ ተቀበለኝ። ከዛ በኋላ ይሄ የእጅ መታጠቢያ አለ፣ ይህንንስ ፕሮዳክት ብናቀርብ የሚለው ነገር አወራንና እሱም ተስማማ። ከዛ በኋላ ምን አደረግን? ዲስፔንሰሩ ሪቻርጀብል ነው። ቻርጅ ተደርጎ ወደ 10 ሊትር ዲስፔንስ ካደረገ በኋላ ቻርጅ ያልቃል፣ መልሶ ሪቻርጅ ይደረጋል። ማርኬት ላይ ከነበሩት ይሄ ፕራይመሪ ሴል ላይ ከሚሰሩት በጣም የተሻለ ነው። ሰው ባትሪ መቀየር አይፈልግም። ቻርጅ የሚያደርገው መልሶ የሚጠቀመው ነገር ይወዳል። ስለዚህ ዩኒክ የሆነ ማርኬት ቫሊዩ ፕሮፖዚሽን ስለያዝን እንደሚሸጥ መጀመሪያም ገብቶኛል። ከዛ በኋላ ኤሌክትሮኒክስ ኮምፖነንቶቹ ከቻይና አስመጣን። ኦርደር አደረግን አሊባባ ላይ። በዚሁ አጋጣሚ ለመንገር ውጭ ሀገር ዘመድ ካላችሁ ኦር ማንኛውም ካርድ ያለው ሰው ካላችሁ አሊባባ፣ አሊኤክስፕረስ፣ ሌሎችም ሳይቶች ላይ እቃ ኦርደር በማድረግ ኢትዮጵያ ካርጎ ሄዳችሁ መቀበል ትችላላችሁ። ከስተምስ ክሊር አድርጋችሁ ማለት ነው። ስለዚህ እንደዛ አድርገን ተቀበልን። ከስተም ክሊራንስ ላይ የከፈልነው ገንዘብ በጣም ብዙ ነበር። ስለዚህ ፕሮዳክቶቹ ወደ ማርኬት ስናቀርብ የገጠመን ነገር ምንድን ነው? ማርኬት ላይ ከነበሩት ያለምንም ትርፍ የመሸጥ ግዴታ ነበረ። ብዙ ተጎዳን ማለት ነው። ከዛ በኋላ ድርጅታችን የተወሰነ ጊዜ በትርፍ ሳይሆን በግራንት ረን ማድረግ ጀመረ ማለት ነው። በሚያሳዝን ሁኔታ ያው ድርጅታችን ከሰረ እና ድርጅታችን ሲከስር ተስፋ አልቆረጥኩም። የገባኝ ነገር
ኢትዮጵያ ላይ ለስታርታፕ በጣም የሚያመች ኢኮሲስተም የሚያመች ሁኔታ ስለሌለ ስታርታፕን የሚደግፍ ከሌሎች ትራዲሽናል ከሆኑ ቢዝነሶች እኩል ትሪት የሚያስደርግ ሳይሆን ስፔሻሊ ትሪት የሚያስደርግ ፖሊሲ ስላልነበረ ምንም ማድረግ አልቻልንም። ወደ ሶፍትዌር መዞር ነበረብን። ስለዚህ ኤግዛምም ተፈተንን አዲስ አበባ ሁለታችንም፣ እኔም ጓደኛዬም 5 ኪሎ አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ አዲስ አበባ ዩኒቨርሲቲ ገባን ማለት ነው። ከዛ በኋላ እኔ ወደ 2 ወር ነው የቆየሁት። ከዛ በኋላ ስኮላርሺፕ አፕላይ አድርጌ ወደ ተርኪ ሄድኩኝ ማለት ነው። ሶፍትዌር ኢንጂነሪንግ ተርኪ ከሄድኩኝ በኋላ ያው የመጀመሪያ ዓመት ቋንቋ መማር ግዴታ ነው። የተርኪሽ ስኮላርሺፕ አዋርድ ሲሰጣችሁ ማለት ነው። ቱርኪኛ ቋንቋ መማር ጀመርን። በጣም ሰፊ ጊዜ ስለነበረ ራሴን ኡደሚ ላይ የአንጄላ ዩን ፉል ስታክ ዌብ ዴቨሎፕመንት ኮርስ እና ፍላተር ሞባይል አፕሊኬሽን ዴቨሎፕመንት ኮርስ በ6 ወር ውስጥ ወሰድኩኝ። ከዛ በኋላ አንድ ኑር ቁርአን ማህበር ለሚባል የኤንጂኦ ድርጅት በነጻ ዌብሳይት ሰራሁኝ። ከዛ ይሄ እኔ የሰራሁት ዌብሳይት ነው። ዌብሳይት ማሰራት የምትፈልጉ ማሰራት ትችላላችሁ የሚለው ነገር ፌስቡክ ፔጅ ላይ ፖስት አደረግኩኝ። በነገራችን ላይ ሚዲያ መጠቀሚ በጣም ጠቅሞኛል እስካሁን ላለሁበት ቢዝነስ ማለት ነው። ስለዚህ 24 ኦርደሮች ተቀበልኩኝ የዌብሳይት ማለት ነው። ይሄ ማለት ወደ 1.6 ሚሊዮን ብር እነዚህን 24 ዌብሳይቶች በመስራት ሜክ ማድረግ ቻልኩኝ ማለት ነው እዛው ትምህርቴ እየተማርኩ። ከዛ በኋላ እንዴ ለካ ኢትዮጵያ ወደ ዲጂታል ትራንስፎርሜሽን እየሄደች ነው። የዌብሳይት የአፕሊኬሽን የሌሎችም የሲስተሞች ኒድ ለካ በዚህ ልክ አለ የሚለው ነገር ከተረዳሁኝ በኋላ ቀጥታ ያው ፊቴ ማዞር ያለብኝ ኢንተርፕረነርሺፕ ኢዝ ኦል አባውት ስኬላቢሊቲ ነው። የሆነ ሁሌ እየለፋችሁ ምናምን መስራት ሳይሆን ስኬል አፕ ማድረግ 2 3 4 ሰው ተሆኑና ሰዎች ጨምራችሁ ፕሮፊታችሁ በ1 እጥፍ በ2 እጥፍ ሰው በበዛ ቁጥር የተሻለ ያድጋልና መጣሁኝ። ከመምጣቴ በፊት እዛ በጣም ግሩም ሰው ተዋወቅኩኝ። ቢኒያም አበራ ይባላል። የጀግናዋ ሎዛ አበራ ወንድም ነው። እግር ኳስ ተጫዋቿ የምታውቃት ከሆነ እሱ የመጨረሻ ዓመት የኮምፒውተር ኢንጂነሪንግ ተማሪ ነበረ። አንድ ዶርም ነበርን። የአፕሊኬሽን ፕሮጀክቶች ሲመጡ ለሱ ነበር ምሰጠው። ዌብሳይትን የነበርኩ ምሰራው። ከዛ ብቃቱ በጣም ገረመኝ። እሱ ቀድሞኝም ወደ ኢትዮጵያ መጥቶ ነበረ። ደወልኩለት፣ እንዲህ ሄክስ ላብስ የተባለ የሶፍትዌር ዴቨሎፕመንት ድርጅት አዲስ አበባ ላይ ልከፍት ነው፣ ሬዲ ነህ ወይ ጆይን ልታደርገኝ አልኩት። በጣም ሬዲ ነኝ አለ። ስለዚህ ተመልሼ የከሰርኩበት የነበረው ህንፃ ላይ ኤልሲ ህንፃ ላይ መጀመሪያ የከሰርኩ 3ኛ ፎቅ ነበረ። 7ኛ ፎቅ ላይ ሄክስ ላብስ የሚል ድርጅት ከፈትን ማለት ነው። 6 የሶፍትዌር ዴቨሎፐሮች በመቅጠር ጀመርን። የዛሬ 1 ዓመት ከ1 ወር አካባቢ ነው የጀመርነው። እስካሁን ድረስ ግን 180 ዌብሳይቶች፣ 13 የሞባይል አፕሊኬሽኖች እና 31 የተለያዩ ሲስተሞች የስቶክ ማኔጅመንት፣ ኤችአር፣ ሌሎችም ሲስተሞች መስራት ቻልን። በጣም ትልልቅ ድርጅቶች ሀገር ውስጥ ያሉ ብቻ ሳይሆኑ እነዚህ ድርጅቶች ተርኪ፣ ዩኤስ፣ ሳውዲ፣ ደቡብ አፍሪካ በብዛት በተለይ ኢኮሜርስ የሚያሰሩን ማለት ነው። ከነዚህ ሁሉ ሀገሮች ክላይንት ማግኘት ቻልን። ሀገራችን ውስጥ ትልልቅ የመንግስት ድርጅቶች እነ ኮርፖሬቶች እንደና አግታ ዌብሳይት አፕሊኬሽኖች መስራት ቻልን ማለት ነው። ስለዚህ ፕሮፊታችን በጣም አሪፍ ነበረ። የዛሬ 2 ወር አካባቢ ደግሞ ተጨማሪ ድርጅት መክፈት ቻልኩኝ ማለት ነው። ይሄ ድርጅት በጣም ትልቅ አላማ ያለው ድርጅት ነው። በተለይ ከ30 ዓመቴ በፊት ቢሊዮነር ሆኜ፣ በነገራችን ላይ በዩኤስዲ ነው በብር አይደለም። የምር እናንተ እድለኞች ናችሁ። እኛ ትምህርት ተመርቀን ወደ ስራው ዓለም ስንመጣ ሞቲቬት የሚያደርገን ማንም አልነበር። ሞቲቬት ሲያደርገን የነበረው ማን ነው? ፍላጎታችን ብቻ ነው። እናንተ ግን ፍላጎት አላችሁ፣ ዳይድሪምስ አላችሁ። ዩ ጋይስ አር ላኪ። እንደዚህ አይነት እድል አገኛለሁ ብዬ ያላሰብኩ ነበረ። ቅድም ከጓደኞቼ ጋር እያወራው ነበር። አንዳንዴ የምትኖሩበትን ህይወት አታውቁትም ሌላ ሰው ካልነገራችሁ። የኔ የአባቴ ኩርኩም ነው ዌክ አፕ ኮለኝ። እኔ የተማርኩት የመንግስት ትምህርት ቤት ነው። የመንግስት ትምህርት ቤት ድሮ እንደምታውቁት ያው ተማሪው ብዙ አይደል ያለው። ሁሉንም ተማሪ ሙሉ ቀን ማስተማር አይቻልም ነበር።
ግማሽ ሰዓት ነው ማስተማር የሚቻለው። እኛ ከቤት ስንወጣ ከጓደኛዬ ጋር 3ቱን ፔሪየድ እንማር ወይ 3ቱን ፔሪየድ እንፎርፍ ብለን ነው የምንሄድ። ይሄ መቼ ነው አንደኛ ክፍል? ለእኔ ለራሴ አይገባኝም እንደዚህ አይነት አስተሳሰብ እንዴት እንደመጣልኝ። ብቻ እንደዛ እያለ ግን ተማርንና ያው ፈርስት ሚስተር ውጤት መጣል። እኔ ወደ ቤት ሄድኩ። ከዛ ፋዘር ካርዴት አለ ምናምን ነገር አለ፣ አልሰጡኝም። ከዛ ፋዘር ይዞኝ ሄደ። ስም ጠሪያችን ጓደኛው ነበር። ከዛ የልጄን ካርድ ልቀበል እኮ ነው የመጣሁት አለው። ማን ነው ልጅ እሱ? አረ እኔ አላቆም ነው ያለው። ተማሪዎቹም አያውቁኝም፣ አስተማሪውም አያውቀኝም ነበር። የተመታወት ኩርኩም ስቲል አለች። የኔ ተርኒንግ ፖይንት ያ ነው። አልተማርኩም፣ ያው ማንም መቀጠል ስለማልችል ቄስ ትምህርት ቤት ነው የተማርኩት ግማሽ ሆነት። የሚቀጥለው አንደኛ ክፍል ስገባ ግን መፎረፍ ምን እንደሆነ ትርጉሙ አይገባኝም፣ አላቅም። በትክክል ነበረ ክላሴን ስገባ የነበረው። ከአንደኛ ክፍል ጀምሮ እስከ 10ኛ ፕሪፓራቶሪ እስከ መውሰድ ድረስ አንድ ክላስ አልፎረፍኩም። ያቺ ኩርኩም ለእኔ ምን ሆነች ይመስላችሁ? እኔ አቅም ያለው ቤተሰብ የለኝም። ኦንሊ ዌይ አውት ምንድን ነው? ትምህርት ብቻ ነበር። ያቺ ኩርኩም ነች ትምህርት ለእኔ ከድህነት መውጫ መንገዴ ነች ብላ ያስተማረች። 3ኛ 4ኛ ክፍል አሪፍ ተማሪ መሆን ጀመርኩ። በደረጃ የሚወጣ ተማሪ መሆን ጀመርኩ። መማር የነበረው የመንግስት ትምህርት ቤት ነው። ያልነገርኳችሁ የተወለድኩት ሰበታ ላይ ነው። ሰበታ ከ1 እስከ 4 በቁቤ ነው የተማርነው። አማርኛ አላነብም ነበር። ቤተሰቦቼ ተመካክረው ጀግናዋ እናት ያለች። ከዛ ወዴት መጣው? ወደ አዲስ አበባ። ሰበታ እየኖርኩ አዲስ አበባ ነው እየተማርኩ የነበርኩት። የመጀመሪያው ትምህርት ቤት ስገባ 14 ብር ነበረ በወር የሚከፈል የነበረው። ከዛ ግን የሚቀጥለው ዓመት ላይ መቀጠል አልቻልኩ። ምክንያቱም እናቴ አፎርድ ማድረግ አልቻለችም ነበር ያንን 14 ብር መክፈል። ከዛ ወዴት መጣን? ካራማራን የሚያውቀው ሰው አለ አብነት አካባቢ እና እዛ ተማርኩ። ከዛ እንደዛ ትምህርቴን ጨረስኩ። 8ኛ ክፍል ውጤት መጣ። አይ ቲንክ 90 ምናምን መሰለኝ አመጣሁት። እንደነገርኳችሁ ከሰበታ ወደ አዲስ አበባ ነው ስመላለስ የነበረው። ጠዋት ስንት ሰዓት ነው የምነሳው? ከሌሊቱ 10 ሰዓት ነው የምነሳው። ባስ ነው የሚይዘው። እሱ ደግሞ ኢትስ አናዘር ኮስት ለቤተሰብ። 8ኛ ክፍል ማትሪክ እንደወሰድኩ ወደ ሰበታ ተመለስኩ። 9ኛ ክፍል ሰበታ ሃይ ስኩል ላይ ስገባ ክፍል ውስጥ ዱርዬ የምባለው ሰው ነኝ። ክፍል ውስጥ ዱርዬ ነኝ፣ ግን ምን እንደማደርግ ታውቃላችሁ? ማታ ቤት ገብቼ በጣም ነበር ማጠና የነበረው። 2 ኤክስትሪም የሆኑ ክላሶች አሉ። አንደኛው ቶፕ ሰቃይ ተማሪዎች የሚቀመጡበት ክላስ አለ። ሁለተኛው ደግሞ ዱርዬ የሚባሉበት ክላስ አለ። እኔ የትኛው ላይ ነው የገባሁት? ዱርዬው ላይ። ግን እዛ ክፍል ውስጥ ዱርዬው ክፍል ውስጥ ማትስና ፊዚክስ ከሁሉም ክፍሎች ሃይስት ስኮር የተደረገው እዛ ክፍል ውስጥ ነው። አብዛኞቻችን ሃይ ስኮር ነበር ያመጣ ነው ፊዚክስና ማትስ። ግን በዛ መሀል ላይ አስደንጋጭ ነገር አጋጠመኝ። ስም ጠሪያችን የነበረው ስፖርት አስተማሪ ነበር። ከዛ ሰበሰበና አመጣን። 6 ልጆች ነን፣ አንዱ እኔ ነኝ። የዚህ ልጅ ባህሪ እንዴት ነው? አሪፍ ነው ባህሪው ሲባል ተማሪው አይደለም 1 ዓመት እንዴት እንደተንቀጠቀጥኩ እኔ ነኝ የማውቀው። ምክንያቱም ተሰቃይታ አረብ ሀገር ሰርታ እያስተማረች ያለችኝ እናት አለች፣ ህይወቴን ይቀይርልኛል የምትለኝ እናት። 1 ዓመት ለእኔ መባረር ማለት ትልቅ ነገር ነው። መቆም ከብዶኝ ማለት ነው። መቆም ከብዶኝ ከዛ እያለ መጥቶ እኔ ጋር መጣ። ከ6ቱ 5ቱ ተባረው እኔ ነኝ የቀረሁት። እኔ የቀረሁበት ምክንያት ምንድን ነው? ፊዚክስና ማትስ ተማሪዎቹ ሰከንድ ሴሚስተር ላይ ታወቀ። ፊዚክስና ማትስ ሲከብዳቸው ማን ጋር ነው መጥተው የሚያሰሩት? እኔ ጋር ነበር። በዛች ምክንያት ብቻ ምንም ሴቭ። ዛሬ ላይ እዚህ ጋር ቆሜ ላታገኙኝ ትችሉ ነበር። ምክንያቱም በህይወት ውስጥ 1 ዓመት ማለት በጣም ከባድ ነገር። ማንም አይደለም ያወጣኝ፣ የእናቴ ዱዓ ያወጣኝ። 10ኛ ክፍልን የተማርኩ ጥቁር አንበሳ። ከዛ በኋላ የትምህርት ህይወቴ ስሙዝ ነው። ልክ 12ኛ ክፍል ስንደርስ ይመስለኛል ብዙ ጊዜ ተቀጥረን እንስራው የራሳችን ቢዝነስ ይኖረን የሚባለውን ኮንሴፕት በትንሹ ማዳበር የምንጀምረው። እኔ የመረጥኩት 12ኛ ክፍል ላይ ፕሪፓራቶሪ ኤግዛም ሪዛልቱ ከመጣ በኋላ ኢኮኖሚክስን ነበር። ኢኮኖሚክስን የመረጥኩበት ምክንያት ምንድነው? የራሴን ቢዝነስ ለመስራት ነው። ገባው፣ ኢኮኖሚክስ ጨረስኩ። ከዛ ተመርቀን ወጣን። አብዛኞቻችን ተመርቀን ስንወጣ ስራ እስከምናገኝ ድረስ ከቤተሰብ ጋር ነው የምንኖረው አይደል? እኔ አሁን ምንድነው ተመርቄ የወጣው ከቤተሰብ ጋር ከሆንክ ላይርበኝ ነው፣ ላይጠማኝ ነው፣ ነገሮች ሁሉ ስሙዝ ሊሆንልኝ ነው። የምፈልገው ነገር እጄ ላይ እስከሚመጣ ድረስ ምን ላደርግ ነው? መሄድ እስካለብኝ መንገድ ድረስ ልዘጋጅ ነው። ግን ዋት ኢፍ ከቤተሰቦቼ ወጥቼ የራሴን ቤት ተከራይቼ ብኖር
ምን ሊያጋጥመኝ ነው? ቻሌንጅ ሊያጋጥመኝ። ሶ የመጀመሪያውን ሪስክ በምንድን ነው የወሰድኩት? ከኮምፎርት ዞኔ መውጣት፣ ከቤተሰብ መውጣት፣ ከእኔ ጋር ተመሳሳይ ማይንድ ሴት ካላቸው ጓደኞቼ ጋር አብሬ ተከራይቼ መኖር። አንደኛውም እሱ እዚህ ጋር አለ እንግዲህ አብሬው ስኖር የነበረው እና አፈር ቤት ነው፣ አልጋ የለንም፣ ምንጣፍ ነው ያለን። ከባለ ሱቁ ላይ ዳቦ ተበድሬ ወስጄ ከቤት መውጣው አለ የለም የተደብቄ ነው መውጣው። እናቴ ጋር እኮ ብደውልላት ብር ልትልክልኝ ትችላለች፣ ግን እኔን ምን ያደረገኝ ነው? ቅድም ወደ ፈራሁት ቦታ ሊወስደኝ ነው። ኮንፈርት ዞን ውስጥ ልመለስ ነው። አንድ ነገር ልንገራችሁ፣ እኔ ሜቢ ከኢትዮጵያ አውጥቼ እድል ገጥሞኝ ሊሆን ይችላል። ትልቅ ኦፖርቹኒቲ ያለው ኢትዮጵያ ላይ ነው፣ ትልቅ ማለት ነው። አሁን ላይ እኔ እንደ ሀገር ትልቁ ችግር ያለው ምንድን ነው? አይዲያ ያለው ሰው አለ፣ ገንዘብ ያለው ሰው አለ። እነሱን ሊንክ አፕ የሚያደርግ ሰው ነው የጠፋው። አንድ ዓመት ላይ ኢትዮጵያ ላንድ ኦፍ ኦፖርቹኒቲ በሚባለው ነገር ሞከርኩ፣ ማግኘት አልቻልኩም። ቤተሰቦች ጋር በሆን ግን 2 ዓመት 3 ዓመት ሜቢ ኢትዮጵያ ልቆይ ይችል ነበር፣ ምክንያቱም አይረበኝም አይጠማኝም። ሌላ ከማምንበት ነገር ምንድን ነው? በህይወታችን ውስጥ ኦፖርቹኒቲ እኛ ባላሰብነው ወቅት ቦታ ላይ ይመጣልናል። ያንን ነገር መያዝ ሲዝ ማድረግ የኛ ኃላፊነት ነው። የነበረኝ አማራጭ ምንድን ነው? እናቴ ካታር ነበረች። 1 ዓመት ኢትዮጵያ ቆየው፣ ወደ ኳታር ሄድኩ። ኢኮኖሚክስ ተምሬያለሁ። አውዝ ዋን ኦፍ ሰቃይ። በልጅነቴ እናቴ ተነግራችኋለች፣ ካልሴን አላጥብም። እንጀራ ያው ብዙ ጊዜ ራሳችን አይደለ ከመሶብ ወስደን እንጀራ ወጥ አድርገን የምናደርገው። እኔ ርቦኝ በተኛ ይሻላል እንደዛ ከማድረግ። በጣም ሰነፍ ነኝ፣ በጣም ማለት ነው። ቤት ውስጥ እማልሰራው እኔ ብቻ ነኝ። የድሃ ልጅም በሆን ግን በቃ ተንከባክበው ነው ያሳደጉኝ። ይሄ ልጅ ከእስክሪብቶ ውጭ ሌላ ስራ ከእስክሪብቶ ጋር ያልተገናኘ ስራ ቢያገኝ ፌል ያደርጋል ሲለኝ የነበረው አባቴ። ያንንም ነገር ስለሚያስቡ ከጉልበት ስራ ጋር የተያዘ ነገር አያገናኘኝም ነበር። ልብሴን አላጥብም። ይሄ በዓል ቀን ሲመጣ ምንጣፍ አውጥተን ምናምን የምናጥበው ነገር አለ አይደል? እንደዛ ስመጣ እኔ ራሱ ተፈልጌ አልጠራም ነበር። ሁሌም ተስፋ አለኝ። በቃ ነገ ስነሳ አሁን ለምሳሌ የሆነ ቦታ አፕላይ አደረኩ አይደል? ራሴን ፒክቸር የማደርገው እዛ ካምፓኒ ላይ በነጋታው ተጠርቼ ኢንተርቪው አይደለም ፒክቸር የማደርገው፣ ተቀጥሬ ወይ የሆነ ነገር ፕሬዘንቴሽን ስሰጥ ወይ የሆነ ነገር ነው ራሴን ፒክቸር የማደርገው። እኔ አይ ቢሊቭ ኢን ፓወር ኦፍ ፖዚቲቭ ቲንኪንግ። ሊሆንም ላይሆንም ይችላል፣ ግን በቃ የሆነ ነገር ሳረግ በቃ ኖሬበታለሁ ብዬ ነው ማስበው። ሰው አፕላይ ያደርጋለሁ። በቀን 20-30 አፕላይ ታደርጋለህ። የለም ምንም ነገር ተምሬያለሁ እኮ ነው የምለው። ከዛ ሰርክሎቼ ደግሞ የሚሉት ለሀበሻ እንደዚህ አይነት ነገር የለም፣ አንተ ለምን መንጃ ፈቃድ አውጥተህ ታክሲ አሰራም ይላል። ወይ ደግሞ እዛ ሴኩሪቲ ለሚገቡ ሰዎች የሚሰጥ ኮርስ አለ፣ እሱን ወስደ ለምን እኔ ከነከነኛለሁ ውስጥ። ምክንያቱም ፋሪስ ከልጅነት የጀምሮ ሳስበው የነበረው ፋሪስ እንደዚህ አይነት ስራ ውስጥ እንዲገባ አይደለም የምፈልገው። እንደዚህ አይነት ስራ ማምሰራ ከሆነ ለምን ወደ ሀገር ያልመለስም? የሆነ ኦፊስ ላይ እኮ ተቀጥሬ መስራት ይችላሉ አይደል እንዴ? ሜቢ ሳለሪው ሊያንስብኝ ይችላል። 3 ወር እንደዛው ነው። ከዛ ሌላኛው ነገር የሆነ ነገር ስትሞክሩ የማይሳካበት የሆነ ሪዝን አለው፣ የሆነ ነገር ጎሏል ማለት ነው። ዋት ኢዝ ሚሲንግ የሚባለውን ነገር ፈልገን ማግኘት የኛ ግዴታ ነው። እኔ እነዛን አፕላይ ሳደርግ ምንድን ነው የጎደለው የሚለውን ነገር አሰብኩ። እኔ የምፈልገው ኢንዱስትሪ የሚፈልገው ነገር አለ which እኔ የለኝም። አንደኛው ምንድን ነው ማርኬቲንግ ላይ ስለምፈልግ ድራይቪንግ ላይሰንስ ያስፈልጋል። ሁለተኛው ምንድን ነው የሚጎለኝ? ኔትወርክ። ስንቶቻችሁ ነው ዩር ኔትወርክ ኢዝ ዩር ኔት ወርዝ የሚባለውን ፕሪንሲፕል የምታምኑ? ምን ያህል ብር አላችሁ ሳይሆን ምንድን ነው ምን ያህል ሰው ታውቃላችሁ ነው። አሁን ያለንበት ጊዜ ከቤት መውጣት ነው የምፈልገው። እኔ ምንም ነገር አይደለም፣ ከቤት መውጣት ነው የምፈልገው። ከቤት ለመውጣት በዛ ሰዓት ላገኝ የምችለው ስራ ምንድን ነው? ታክሲ ሾፌር እንዳልሆን ድራይቪንግ ላይሰንስ የለኝም። ሴኩሪቲ አበሾቹ የሚሉትን ነገር እንዳልሰራ ደግሞ እዛ ስራ ላይ እንደማልቀጥል አውቀዋለሁ። ኔክስት አክሽን ምንድን ነው? በቀላሉ ላገኝ የምችለው ስራ ምንድን ነው? ጉልበት ስራ። እንግዲህ አስቡት፣ ካልሲ ማላጥብሱ ያንን ጉልበት ስራ እናቴ እንድታይ እሷ እንድታዝንብኝ አልፈልግም። አብረን ነበረ የምንኖር የነበረው። ምን አደርጋለሁ? ሱፌን ቅጭ ብዬ ነው የምወጣው፣ ለብሼ ነው የምወጣው። ልክ ፒክአፕ መጥቶ ፒክ ያደርገናል። ከዛ እዛ ስደርስ ቱታይን ሱፉ እንደዛው ይሰቀላል። ምን ነበረ ምን ሰራ የነበረው? ይሄ የአፓርትመንቶች ላይ ሆቴሎች ላይ ጋዝ የሚወርድበት ፓይፕ አለ አይደለ? እሱን ነበረ የምንሰራው። የኔ ስራ ምንድነው? ሄልፐር ነኝ። ለማን ነው ሄልፐር? ለአንዱ አበሻ ሰው ነኝ። በሚገርማችሁ ሁኔታ የዛን ቀን ላይ ሳይት ሱፐርቫይዘር የሚባል አለ አይደለ? ሳይት ላይ ከዛ መጣና የንቀት አስተያየት አለ አይደለ? ደስ የማይል ነገር ነበር ያለኝ።
ምን እንዳልኩት ታውቃላችሁ? just give me 1 more years okay አንተ ከምታገኘው ገንዘብ በላይ እኔ ማገኛለሁ ነው ያልኩት። ግን እኮ ስራ የለኝም። የነበረኝ ተስፋ ነው፣ የነበረኝ ሆፕ ነው። ከዛ እንዳልኳችሁ 2 ነገር ነበር የጎደለኝ፣ ድራይቪንግ ላይሰንስ ፕላስ ኔትወርክ። አልহামዱሊላህ እዛ ካምፓኒ ላይ ከ1 ወር በላይ አልሰራው። ምን አይነት ስራ አገኘው? የማርኬቲንግ ስራ። ህይወት ወዴት እንደምትወስዳችሁ አታውቁም። 3 ወር ሙሉ ስራ ያጣው ልጅ በአንድ ሳምንት ጊዜ ውስጥ 2 ቦታ ነው ስራ የተጠራሁት። ተመሳሳይ ሴክተር ላይ 2 ስራ አገኘ። አይ ፊል ላይክ በቃ የሆነ ስራ እንዳገኘው ነው በቃ ሲሰማኝ የነበረው። እንደዚህ አይነት ስሜት ብዙ ጊዜ የምለው እኔ ምንድነው ከላይ መጣ ነው። እሱ ነው መልእክቱን የሚልክልህ ብዬ ነው ሁሌ የምማምነው። ብዙ ውሳኔዎች ላይ ይሄ ካልተቀበለው አልወስንም፣ ይሄ ከተቀበለው ጊዜ አልወስድም ለመወሰን እና ብቻ በዛ ሰዓት ላይ ነበረኝ እንደማገኝ ነው። እኔው በአንድ ሳምንት ውስጥ 2 ስራ ነው ያገኘሁት። እኔ የምኖርበት አካባቢ ላይ የ2000 ድርሃም ደሞዝተኛ መሆን ማለት ትልቅ ነው። እዛ ቦታ ኢንተርቪው ሄጄ ስንት ነው ደሞዝ የምትፈልገው ሲሉኝ 2000 ድርሃም ነው ያልኳቸው። አንደኛው አውትራይት እሺ ብሎ ተቀበለኝ። ሌላኛው አይ የኛ ፔይ ስኬላችን 3000 ነው ብሎ 3000 ሰጠኝ። በሚገርማችሁ ሁኔታ 2ኛ ወር ላይ this is not for me ያልኩት። ለምንድነው this is not for me ያልኩት? ቻሌንጂንግ ነው ለምኝ። በቃ ዛሬ ገባለሁ ቢሮ የምሰራው ተመሳሳይ ነገር ነው። ስራ ብለው የሚሰጡኝ ነገር ወይ አምጣ ብለው የሚሰጡኝ ነገር እኔን ቻሌንጅ የሚያደርገኝ ነገር አልሆነ። ምን ሆነ? ኮምፎርት ዞን ሆነ። then ለራሴ ቃል ገባውና እዚህ ካምፓኒ ከ6 ወር በላይ አልሰራም ነው ያልኩት። ከዛ ያልኩ 6ኛ ወር ደረሰ፣ ስራ አላገኘው ወጣው። በመውጣቴ ማን ነው የተቃወመኝ? እናቴ። ምክንያቱም ለሷ 3000 ስራ ደሞዝ ትልቅ ነው። ኦኬ ለኔ ደግሞ ልዩነቱ ምንድነው? ያ 3000 6 ወር 7 ወር 8 ወር ትሆናለች። ኮምፎርት ዞን የተሆነላ በቃ ለኔ ይሄ ነው ብዬ አምኜ ልቀር ነው ማለት ነው። በዛ ምክንያት እየወጣው ስራ የለኝም። ግን it took me another 15 days ሌላ ስራ ለማግኘት። ሌላ ስራ ሳገኝ ፔይ ስኬሌ ወደ ስንት መጣ? ከ3000 ወደ 5000 መጣ። ተመሳሳይ ነገር። አሁንም ኮምፎርት ዞን ይሆን። ስንተኛ ወር ላይ? 4ኛ ወር ላይ። ከዛ እንደ እድል ሆኖ ቲም ሊደር የነበረው ሰውዬ ለቀቀ። ከዛ ቲም ሊደር ይፈልጉ ነበር። የነበረው 2 ኦፕሽን ነው። ከካምፓኒም ከውጭም አፕላይ ማድረግ ትችሉ ነበር። ከዛ እኔ ከውስጥ አፕላይ አደረኩና ወደ ቲም ሊደር መጣሁ። ደሞዜ ከ5000 ወደ 8000 ፕላስ የራሴ መኪና ነዳጅ ምናምን። ቲም ሊደር ከመሆኔ በፊት ግን ለራሴ ቃል ገብቻለሁ። this is not for me ከ6 ወር በኋላ መውጣት አለብኝ። ገንዘብ ሜክ ልታረጉ ትችላላችሁ፣ ግን እስከ መቼ ልትሰሩበት? የሀሊማ ልጅ እኮ 8000 ደሞዝ ተከፋይ ነው የምትባለው። for them it's big። ከ2000 3000 ወደ 8000 ነው የሄድኩት። 6ኛ ወር ደረሰ፣ ወጣው። አሁን ቻሌንጅ መጣ እኔ ጋር። ከዚህ በኋላ የት ነው መግባት ያለብኝ? ለነገ ህይወቴን ሊያቀናልኝ የሚችል ካምፓኒ፣ የራሴን ካምፓኒ ስከፍት ተመሳሳይ ሲስተም ዲቨሎፕ ላደርግባቸው የምችላቸው ካምፓኒዎች ነው መግባት ያለብኝ። እንደዚህ አይነት ካምፓኒዎች ምን አይነት ናቸው? ኢንተርናሽናል ኮርፖሬት ካምፓኒዎች ናቸው። በአንድ ወር ከ15 ቀን ውስጥ የት ኢንተርቪው ይጠራለሁ? ኒሳን መኪናውን ታውቁታላችሁ አይደል? የጃፓኑ እዛ ተጠራው። አንድ ሰው ነው የሚፈልጉት። ለኢንተርቪው የመጣው 100 ሰው ነው። ኢንተርቪው ፕሮሰሱ ስንት ነው? 7 ሶ ኢቭን አፕቲቲዩድ ቴስት ነበረው። ፋይናሊ አመሄድት ስራውን አገኘሁት። ስንት ነበር እዛኛው ላይ ደሞዜ? እዚህኛው ላይ ስንት ይሆናል ብላችሁ ታስባላችሁ? 5000 ድርሃም። ኢንተርቪው ላይ 5000 ድርሃም ሲሰጡኝ ለኔ ኢትስ ቢግ። ቅድም ያልኳችሁ ነገር ገንዘቡ ሳይሆን እኔ የምፈልገው ምንድነው? ኬሪየር ፓስ ነው የምፈልገው። ዛሬ ላይ ያለውን ፋሪስ ለማግኘት እንደዚህ አይነት ነገር ውስጥ መግባት ስለነበረብኝ ነው። ከዛ ኢንተርቪውን ጨርሼ ቀጥታ ያገኘሁት ማንን ነው? ቲም ሊደሬን አገኘሁት። እያወራን ነገርኩት። ከ8000 ወደ 5000 ደሞዝ እኮ ነው የመጣው ስለኝ ፋሪስ አለኛ። ያቺ 5000 ኢትስ ዩር ፖኬት ማኒ። ለምንድነው የምሸጠው? ምንድነው? ኒሳን መኪና ነው። ሃንድል ማድረገው ምንድነው? ካምፓኒዎች ነው። እውነትም እንዳለው ያቺ 5000 ደሞዝ በወሩ ዝም ብዬ ማውጣት ነች። በወር ውስጥ ስንት ሜክ ማድረግ ጀመርኩ?
ወደ $10,000 አካባቢ ሜክ ማድረግ ጀመርኩ። ይሄ ማለት ስንተኛ 24ኛ ዓመቴ ላይ ገንዘብ አለ ስራ አለ። ግን በሚገርማችሁ ሁኔታ የመጀመሪያ ቀን ኦፊስ ስገባ ማለት ነው ብቸኛው ጥቁር አፍሪካዊ ነኝ እዛ ካምፓኒ ውስጥ ማንም ሰው አልነበር። የሴልስ ጀነራል ማኔጀሩ ነው አክሴፕት አድርጎ የተቀመጠ፣ ሌሎቹ ሪጀክት አድርገው ነበር፣ አልተቀበሉኝም ነበር። ሰው መጀመሪያ ዴስኬን ሰጥተው ሲቀመጥ ከጎን የነበሩት ብዙ አመት እዛ ካምፓኒ ላይ ሰሩ ሰዎች አሉ እና መጣና እያወራን ከየት ነህ አለኝ። ከኢትዮጵያ ምናምን ነገር አልኩት። ከዛ ምንም ነገር አላለም። ወደዛ ጋር ሄደና አዲስ ልጅ ሃየር አድርገዋልና I don't think so he'll survive, he's from Ethiopia አላችሁ። ሰምቼዋለሁ እኮ now this is a big challenge for me. at least መስራት እንደምችል እኛ ኢትዮጵያኖች መስራት እንደምችል ፕሩፍ ላረግለት የሚጠበቅ ሰው አለ ማለት ነው። ዛካ እንደዚህ አይነት ትላልቅ ካምፓኒዎች ላይ ስትገቡ የመጀመሪያ ወር ላይ you don't have any commitment፣ ምንም ነገር ኮሚትመንት የላችሁም። ፕሮዳክቱን አንደርስታንድ እንድታደርጉት ነው የሚፈልጉት፣ ሲስተሙን አንደርስታንድ እንድታደርጉት ነው፣ ሴልስ ፕሮሰሱን አንደርስታንድ እንድታደርጉት ነው የሚፈልጉት። እኔ በ15ኛ ቀኑ ሁሉንም አንደርስታንድ አደረጋለሁ። ኢሚዲየትሊ ሴልስ ማኔጀሩ ጋር ሄድኩና አስክ ሚ ኤኒቲንግ አልኩት። ከዛ ግን ለምትጠይቂኝ ጥያቄዎች ከመለስኩልህ ሴልስ ክሎዝ እንዳደረግ ፍቀድልኝ አልኩት። አጠየቀኝ፣ ሴልስ ክሎዝ ማድረግ ጀመርኩ። የመጀመሪያው ወር ላይ አይ ቲንክ 7 መኪና ነው የሸጥኩት። ከዛ የሚቀጥለው ወር ላይ መጣ። አዘ ፍሬሸር ታርጌታችን የነበረው 20 መኪና መሸጥ ነበር። ሁለተኛ ወር ላይ 27 መኪና ኦቨር አቺቭ አረኩ። ሶስተኛ ወሬ ላይም ኦቨር አቺቭ አረኩ። ኦቨር አቺቭ ስታደርጉ የሚሰጣችሁ ኢንሴንቲቭ ትልቅ ነው። አዘ ፍሬሸር ገብቶ በ4 ወር ውስጥ የሲኒየር ሴልሶች ታርጌት ተሰጠኝ እኔ ብቻ። በወር 54 መኪና ማለት ነው። 54ቱን መኪና የሚሸጠው ለአንድ ክላይንት ነበር። በወር ውስጥ አንድ ፎከስ የማደርግበት ክላይንት አለኝ። በቃ እሱ ፌል ካደረገ ባካፕ አለኝ ከጀርባዬ ማለት ነው። you see the power of focusing። እኔ አሁን ሰዎች ለምንድን ነው ከሪል ስቴት ወጥተህ ሌላ ነገር የማሰራው ይሉኛል። መጀመሪያ እኔ ቢልድ ሪል ስቴቱ ሲስተም ቢልድ ማድረግ አለበት፣ እኔ ሳይፈልግ ራሱን ቢዝነሱን ራን ማድረግ አለበት የሚባል ፕሪንሲፕል አለኝ። ሶ እዛ ላይም ሳደርግ የነበረው ምንድነው እሄዳለሁ፣ ዲማንድ ያለውን ከስተመር ፈልጌ ይሄ ያዘ ፖቴንሻል ከኔ የሚጠበቀው ነገር ምንድነው እሱ ያለበትን ቻሌንጆችን ሶልቭ ማድረግ። ፋይናንስ ከሆነ ከሁሉም ባንክ ጋር ኮኔክሽን ስላለኝ ሁሉም ባንክ ጋር ጃፕ ላይ ያደርግለታል። ዶክመንቴሽን ኢሹ ስላለ ብዙ ነገር ታደርግለታል። at the end of the day በአንድ ከስተመር ወይ ማክሲመም ሪች አውት አደረገ ከተባለ በሁለት ከስተመር ታርጌት ይዘጋል። ስሙዝ ወደሊ በቃ ላይፍ ሜኪንግ ማኒ። በወር እንግዲህ ያስቡት $10,000 አካባቢ ታገኛለህ። 26 ቤተሰብን ሳፖርት ታደርጋለህ። ወደ ትልቅ ቤት ገባ፣ ቪላ ተከራየ ምናምን በቃ እንደዚህ አይነት ኑሮ ትኖራለህ። እንደዛ እያልኩ 3 አመት ምናምን ሰራው። ያ ሁሌም ነገሮች የተረጋጉ ሲሆኑ ምን ማድረግ ነው የምንፈልገው? ሴትል ማድረግ እንፈልጋለን አይደል? ፓርትነር እንፈልጋለን፣ የህይወታችን አጋር እንፈልጋለን። መጀመሪያ ስንሮጥ ነበር። በዛ ሰዓት ላይ ከአንድ ልጅ ጋር ተዋወቅን፣ ኒካ አሰርኩ። ቨርቹዋል ኒካ ታውቃላችሁ? ሽማግሌ እንደማዘር ይዘው ሄደው እኔ ስራ ላይ ነበርኩ። ሱፌን አድርጌ ከከስተመር ጋር ሚቲንግ እያደረግን ኒካ ታሰረ። ልጅቷ እዛ ሀገር መምጣት አልቻለች። ከባድ ነበረ ለኔ ሁለት ነገሮችን እንትን ማኔጅ ለማድረግ። መጨረሻ ላይ መምጣት እንደማትችል በቃ ተወሰነ። አትችልም። ዲስታንስ ህይወት እንዲኖረኝ አልፈልግም። then I need to make a call አይደለም ወይ ትዳሩን ወይ ስራውን። ሁለቱን እንደዚህ ሚዛን ላይ ያስቀምጥኩት። ስራዬን ስሰራ ምንም አልነበረኝ። ከጉልበት ሰራተኝነት ነው እዛ ጋር የመጣሁት አይደል? እዛ ካምፓኒ ስሰራ እዛ ካምፓኒ እንደማልቆይ አውቀዋለሁ፣ ለቅቄ እንደምሄድ አውቀዋለሁ። ትዳሬን ወይ ኒካዬን ሳስር ግን እፋታለሁ ብዬ አይደለም የጀመርኩት። ዜን ምን አረኩ? እንደዛ የሚከፈለኝን ስራ ትቼ ወደዚህኛው መጣ። ይህንን ውሳኔ እንደወሰንኩ የመጀመሪያው እርምጃ ማን ነው? እሷ ዱባይ ሄዳ መጀመሪያ ሴትል ታደርጋለች። እሷ ከተረጋጋች በኋላ እኔ ደግሞ በፊት ወጪ ያወጣ ነበረ። 3 ወር ሰርቼ ሴቭ ላድርግ በሚባለው ኮንሴፕት ሄድኩ። ከዛ ጨረስኩ። ዱባይ መጣ። ዱባይ ስመጣ ማቆስ የለኝም። ዱባይ ስመጣ ምንም ነገር የለም። ግን ምንድነው አለኝ ብዬ የማስበው ልምድ አለኝ፣ የአረብ ሀገር ልምድ አለኝ። ኒሳን ነው የሰራሁት። ዱባይም ብሄድ ኒሳን አገኛለሁ የሚል ፕሪንሲፕል አለኝ። ግን እንደዚህ ትላልቅ ካምፓኒዎች ሲሰሩ ደግሞ ከባዱ ነገር ምንድነው እንትን ነው ይሄ አውቶራይዝ ዲለርሺፖች ናቸው። አንድ ካምፓኒ ነው የሚኖረው። እነሱ ቦታ ከሌላቸው የትም ቦታ መቀጠር አይችልም። 3 ወር ትንሽ በጣም ከባድ ነው ዱባይ ላይ። በቃ የካታሩ ላይፍ ተመልሶ መጣው ዱባይ። ሲቪ አፕላይ ማድረግ ነው።
ጠብቄ የነበረው ነገሮች ቀላል ይሆኑልኛል የሚድል ኢስት ኤክስፒሪየንስ አለኝ በሚባለው ግን እንደዛ አይደለም ነው። ሰዎች ሚድል ኢስት መስራቴን ሲያዩ የነበሩ ሲቪን ሲያስገባው ኢትዮጵያዊ መሆኔን ነው ሲያዩ የነበሩት። አረብ ሀገር ላይ ትንሽ ለሀበሻ ያለው ፐርሰፕሽን ትንሽ ከባድ ነው። አሁን እንዲያውም የተማሩ ሰዎች ሲገቡበት ነው እየተቀየረ የመጣው። ከዛ ግን 3 ወር 4 ወር እንደዛ ሆነ። በህይወቴ ውስጥ አሮን ለምን እንደሆነ አላውቅም ሁለት እንድመርጣቸው የሚያደርጉ ሲቹዌሽኖች አት ዘ ሴም ታይም ያጋጥመኛል። ከዛ ስራ አገኘው። የታገኘው የዱባዩ ኒሳን አገኘው። አውትራይት አክሴፕት አደረኩት። ከዛ አት ዘ ሴም ታይም ደግሞ የሆነ ሪል ስቴት ካምፓኒ ጠርቶኛል። ዝም ብዬ ሄድኩ። ያው መሞከር አይከፋም አይደል? ኢንተርቪው ያደረገኝ ሰውዬ ሂ ኢዝ አ ሞቲቬሽናል ስፒከር። እንደዚህ አይነት ሰዎች ደግሞ ብዙ ጊዜ ኢንስፓየር ያደርጉኛል። እዚህ ኢንዱስትሪ ላይ አንተ መኒ ሜክ ለማድረግ ምንም ነገር አይዘም አንተና አንተ ነን ያለ ከሰራ ታገኛለህ፣ የፈለግከውን ሜክ ማድረግ ትችላለህ አለ። ሁለት ሰዎች ታገኛለህ አለ። በወር ውስጥ ምንም ዜሮ ብር የሚሰሩ ሰዎችን ታገኛለህ፣ በወር ውስጥ ሚሊዮን የሚሰሩ ሰዎችን ታገኛለህ። እንደዚህ ነው ማይንዴ በቃ ትዊስት የሆነ ባንዴ ተቀየረ። ኒሳን የሚባል ነገር በቃ የለም። እዛው ላይ ሰውየው ሲያወራኝ እኔ ራሴን የሳልኩት ምንድነው ሱፍ አድርጌ ለሆነ ሰው ስለ ሪል ስቴት ሳወራ ነው የታየኝ። ምልክቱ ከዛ ነው ከፈጣሪ ነው ብዬ ስለማመን ማለት ነው። እና ግን እስቲል ደግሞ ፍራቻ አለ። ማታውቀው ኢንዱስትሪ አይደለ? አዲስ አበባ ላይ ከኔ ጋር ሀስል የሚያደርግ አሜሪካ ሄደ ልጅ ጓደኛ ያለ የሱ ምንድነው የሚሰራው ሪል ስቴት ላይ just called him directly አወራልኝ። ስልኩን ዘጋሁት። ኒሳን ደወልኩ። በአጋጣሚ የሆነ ችግር አጋጥሞኛል መምጣት አልችልም፣ ያ ነገር ከተስተካከለ እመጣለሁ ነው ያልኳቸው። ያቱም I need to keep some backup አይደል? ከዛ ሪል ስቴቱን ደወልኩና ነገ ጀምራለሁ አልኩ። እዚህ ጋር ወሰንኩትን ውሳኔ ያስቡት። ኒሳን ላይ ቤዚክ ሳለሪ ወደ 13000 ድርሃም አካባቢ አለኝ። ቤዚክ በቃ ምንም ኮሚሽን ሰራውም አልሰራው ሸጥኩም አልሸጥኩም ከዛ ደግሞ ሳለሪ አለ። ሶ ሴም ቲንግስ 10000 ምናምን ሜክ አደርጋለሁ። ሪል ስቴቱ ላይስ ፖኬት መኒ ለ3 ወር 3000 ድርሃም ነው የሚሰጡኝ። አስባችሁታል? ከባድ ነው። ያቺ 3000 ድርሃም አትበቃኝም ነበር። ለምንም አላረጋትም። እምኖረው ከከተማ ወጥቼ ነው፣ እየነዳው ነው። ለፔትሮል ራሱ አይበቃኝም ነበር። ከዛ ግን አይነው ይሄ ሁሉ ነገር እንደሚያልፍ ነገሮች እንደሚሳኩልኝ አውቃ ነበር። ምክንያቱም እዚህኛው ላይ እኔና እኔ ነኝ የምወስነው ምን ያህል ብር ሜክ ማድረግ እንዳለብኝ። ምንም የሚይዘኝ ከሰራው ፎከስድ ከሆንክ I know that I will make it። ከዛ ተጀመረ። ጀመርኩት። የመጀመሪያ ላይ ትንሽ ቤት ማከራየት አከራይቼ 2000 ድርሃም ለኔ ትልቅ ነገር ነው። ሴሌብሬት ነው ያደረኩት፣ ብሩ አይደለም። ፎሚ ያቺን ቤት ማከራየት ለኔ it's a success story። እነሱ ተጠራቅመው ነው ዛሬ ላይ ፋሪስን ነው። ትናንሽ ሰክሰሶቻችን ናቸው እኛ የምንፈልግበት ደረጃ ላይ የሚያደርሱ። ሶ ያቺን አከራየው ተመቸኝ። ከዛ ትንሽ ከበደኝ። ከዱባይ የመጣሁበትን የተዳር ሁኔታ ታውቁታላችሁ። ኒካ ስሬ ነው የመጣሁት። ሶ መጀመሪያ ላይ ማንግባባ ይመስለኝ because of the distance ነበረ። ከዛ ግን አብረን ስንሆን ብዙ አለመግባባት ሆነ። ስራ ላይ ፎከስ ማድረግ አልነበረብኝም። ከዛ በቃ ሁለታችንም ተስማማን፣ ተለያየን እስከ ዛሬ ድረስ ማለት ነው። ሞስት 6 አመት ስራዬን አግብቼ እየኖርኩ ያለሁት። ከዛ ትዳር ውስጥ እንደወጣው ወዴት ነው የሄድኩት? ዱባይ ላይ ይሄ ቤድ ሼር የሚባል ነገር አለ። አንድ ሩም ትከራይና እዚህ ተደራራቢ አልጋዎች አሉ አይደለ? እነሱን አንዱን አልጋ በ600 ብር እያከራዩ የሚሰሩ ሰዎች አሉ። ከዛ እንደተለያዩ እዛ ነው የገባሁት። ምክንያቱም በዛ ሰዓት ላይ አፎርድ ላደርግ የምችለው እሱን ስለሆነ ብቻ። ግን የሚሰማኝን ስሜት ብነግራችሁ ትስቃላችሁ። ይህንን ነገር እንደ ታሪክ እንደማወራው አውቅ ነበር። እና ገባው እዛ 3 ወር 4 ወር ያን ያህል ትልቅ ትራንዛክሽን የለም። ያቺ 600 ብር መክፈል ከበደች። ደግሞ የምፈራው ነገር ምንድነው? ቸግሮኛል ብር ስጡኝ ብዬ ሰውን መጠየቅ አልወድም። ፋሪስ እኮ እዚህ ጋር ዛሬ ደረሰ እንጂ ትላንትና እንደዚህ ያደርግለት ነበር የሚባለውን ነገር እፈራዋለሁ። ምንም ሳይኖር ነው እንግዲህ ብደውል እኮ ሊሰጠኝ የሚችል ሰው ብዙ ሰው አለ አይደለ? ከዛ ኤዲዘን ኦገስት ዱባይ ሄዳችሁ ታውቃላችሁ? ኦገስት ሲዝን ማን ያውቀዋል? ቴምፕሬቸሩ
ከ37 በላይ ሆነበት ወቅት ላይ ማለት ነው። ልጅቷን እኮ ጠብቅኝ 2 ወር ወይ 1 ወር መክፈል አልችልም ብላት እኮ ጠብቀኝ ነበር። ግን ለእኔ ያ ሽንፈት ነው። ብር በነበረኝ ሰዓት የገዛኋት መኪና ነበረች። ምንድነው ማድረገው? ከቢሮ መጨረሻ መውጣው እኔ ነኝ። ምክንያቱም የትም የሚሄድበት ቦታ ስለሌለ አምሽቼ ሄዳለሁ። ከዛ መኪናዬን አቆማለሁ። በአንሶላ ምናምን ተሸፍነዋል እንትኑ። ከዛ ሰው እንዳያይ ልብስ ትቀይራለህ፣ ትወጣለህ። ከዛ ጠዋት ወዴት ትሄዳለህ? ቢች አካባቢ። ቢች አካባቢ ሻወር አለ አይደለ? ዱባይ ላይ እዛ ሄጄ ነበረ ሻወር መወስድ ነበር። ግን እንደዛ ሳረግ በቃ የሆነ ቀን መጥቶ እንደማወራው እርግጠኛ ነበርኩ። ያ ሁሉ መጥፎ ጊዜ አልፎ ያ ሁሉ ቻሌንጂንግ ጊዜ አልፎ I started making money. 600 ድርሃም መክፈል ያቃተው ልጅ በወር እስከ 200,000 ድርሃም አካባቢ ሜክ ማድረግ ጀመርኩ። ከዛ አሁንም I need to move one step ahead አይደለ? ቅድም እንዳልኳችሁ ተቀጣሪ መሆን አልፈልግም። ከዛ ከአንድ ሰውዬ ጋር he's from Canada ቁጭ ብለን እያወራን እና ፓርትነር እፈልጋለሁ አለ። ላስብበት አላልኩት። on the spot ነው let me be the partner ያልኩት። እሱ ያንን ፕሮፖዛል ሲያመጣልኝ እኔ ባልቀበለው ኖሮ ነገ ለሌላ ሰው ነግሮት ሌላ ሰው ሊገባ ይችላል ነበር። ቅድም ወዳልካችሁ ሲዚንግ ኦፖርቹኒቲ የምትባለው ነገር በነፃ አይደለም ፓርትነር የምትሆነው፣ ትከፍላለህ። ግን ፓርትነርሺፑ ላይ ምንድነው አንድ ነገር አለው። እኔ ትራንዛክሽን እየበዛ ነው፣ ክላይንት ቤዝ እየበዛ ነው። ሶ እኔ ሜክ ያካረኩት ላይ 60% ወደ እኔ ነው የሚመጣው፣ 40% ነው አዘ ዲቪደንድ የምትከፋፈለው which is fair for me ማለት ነው። 2 አመት እንደዛ ተሰራ። መጨረሻ ላይ now I'm done፣ ሁሉን ነገር አውቃለሁ፣ I have money, let me open my company በሚል ፕሪንሲፕል ዱባይ ላይ ቶይፍን ከፈትኩ። እንግዲህ ዱባይ ላይ ቶይፍን ስከፍት በኢትዮጵያ የመጀመሪያው ሰው ነኝ። ኢትዮጵያዊ እንደዚህ አይነት ትልቅ ካምፓኒ ያለው ሰው የለም። ኢትዮጵያዊ ሆነ ከኔ ቢሮ ላይ እንደዚህ ሶር ስትል ቡርጅ ከሊፋ ነው የምትለው። ያው መጀመሪያ ቢዝነስ እንከፍት የሚያጋጥሙ ብዙ ነገሮች አሉ። የመጀመሪያውና ዋንኛው ፋይንዲንግ ራይት ቲም የሚባል ነገር አለ። እኔ በጣም ቻሌንጂንግ የነበረብኝ ነገር ምንድነው? እንደኔ አይነት ፕሪንሲፕል ያላቸው ሰዎችን ፈልጎ ማግኘት ነው። ሰው ቀጠራ ላይ አሁን 2 አማራጭ ነው ያለኝ፣ ፍሬሽ መቅጠር ወይ ኤክስፒሪየንስ ያላቸውን ሰዎች መቅጠር። ፍሬሽ ሲቀጠር የሚኖረኝ አድቫንቴጅ ምንድነው? እኔ እንደምፈልጋቸው እኔ በፈለግካቸው መንገድ ሞልድ ማድረግ እችላለሁ። ምክንያቱም እነዛ ልጆች የኔ ሪፍሌክሽን ናቸው ብዬ ስለማስብ። ኤክስፒሪየንስ ሰው ብታመጣ አይሰማም። የመጀመሪያው 6 ወር ላይ ትንሽ ምን ሆነ፣ ትራንዛክሽን አልነበረንም። ብዙዎቹ ክሎዚንግ መምጣት አልነበረበትም። ኦቨርሄድ ኮስት በጣም ብዙ ነው። ማርኬቲንግ ኮስት አለብህ፣ ሌላ ብዙ ኮስቶች አለብህ። whatever money I'm making እዛው ቢዝነሱ ላይ ይገባል። ማዘር ትደውል፣ ኧረ ተው ብር ያልቃል፣ ለምን የሆነ አሴት አትይዝም ትለኛለች። እኔ I don't believe in that things። ይሄ money makes money የሚባለው ፕሪንሲፕል ላይ ነው ያለሁት። እኔ እማምነው በዛ ነገር ነው። 100 ብር ኖሮኝ 100 ብሩን ኢንቨስት አድርጌ 200 ብር ቢያደርግልኛል፣ 200 ብር ኢንቨስት አድርጌ 300 ብር ያደርግልኛል የሚባለውን ፕሪንሲፕል ነው እማስበው። አሁን ፋሪስ አካውንት ላይ ስንት ብር አለ ብላችሁ ብትጠይቁ ምንም ብር የለም። ለምንድነው ምንም ብር የሌለው? ሜክሰልም አላረግ አይደለም፣ የሚመጣው ብር ተመልሶ ይገባል እዛው ወቅ። የመጀመሪያው 6 ወር ላይ ምን ሆነም ሴልሶች ትራንዛክሽን የላቸውም፣ የኔ ነው በቃ ይወጣል፣ ይፈሳል በቃ ዝም ብሎ ማለት ነው። እያለ አሁን ልጆቼ እንግዲህ ዱባይ ላይ they are one of my top closer። ከአበሾቹ ጋር አይደለም ኮምፒት ተደርገው። አሁን አንድ ልጅ አለች፣ የአመት ትራንዛክሽኗ በጣም ትልቅ፣ በአመት ውስጥ የሸጠችው ኦልሞስት $57 ሚሊዮን ነው ላስት ይር። she is just 24። ዛሬ ላይ ወጣት ሴት ኢትዮጵያኖች እሷን እንደ ሮል ሞዴል ነው የሚያዩት። እንደዛ አይነት ቲም አፍርተናል። ሶ አሁን የዱባዩ ቲም ኢትስ ዌል ስታብሊሽድ ነው። ኔክስት እርምጃዬ ምንድነው? ሌላ ፖቴንሻል ማርኬት ፈልገው ማግኘት። አብዛኞቹ ላታምኑኝ ትችላላችሁ ወይ ላትቀበሉኝ ትችላላችሁ።
እንደ ኢትዮጵያ ፖቴንሻል ያለው ማርኬት አታገኙም። የትኛውም ኢንዱስትሪ ላይ ብዙ ያልተሞከሩ ያልተሰሩ ስራዎች በጣም ብዙ አሉ። አሁንም ወደ ሴዚንግ ኦፖርቹኒቲ የሚባለው ኮንሴፕት ላይ ለመጣ ነው። ኦቪድ ግሩፕን ታውቁታላችሁ? ከአቶ ዮናስ ጋር አንዴ ተገናኘንና በስልክ ተገናኘን፣ ደወሉልኝ፣ መጣው፣ ፕሮጀክታቸውን አየሁት፣ እንትን ያለውን ገርጂ ያለውን። ከዛ ቪዥኑን ነገረኝ። እኔ ደግሞ ሰው ሲያወራልኝ ራሴን ነው እዛ ቦታ ላይ መከት what is my opportunity ነው በቃ what is there for me የሚባለውን ኮንሴፕት ነው ይዤ የምሄደው። ከዛ I just see 12 አዲስ አበባ ላይ on the spot እዛው ላይ አቶ ዮናስን በቃ 12 ብራንቹን አዲስ አበባ ላይ እንከፍታለን አልኩ። ከዛ 12 ብራንቹን ከመክፈቴ በፊት የሚያስፈልገኝ ነገር ምንድን ነው? የኔ አይነት አስተሳሰብ፣ የኔ አይነት ፕሪንሲፕል ያለው ፓርትነር መፈለግ። እኔ ሳልኖር ቢዝነሱን ራን ላይ ያደርግ የሚችል ሰው መፈለግ ነበረብኝ። እንደ እድል ሆኖ አልহামዱሊላህ ከኔ ፍላጎት ጋር ከኔ ፕሪንሲፕል ጋር የሚሄድ ልጅ አገኘው which is አሁን የአዲስ አበባው የ12 ፕሮፐርቲ ሪጂናል ዳይሬክተሩ ማለት ነው። አዲስ አበባ ዩኒቨርሲቲ አብረን የተማርነው። ከዛ እሱን አገኘ ነው ከሱ ጋር ሴት አፕ ማድረግ ጀመርን። አንዳንዴ የሆነ ነገር ከውስጣችን ከፈለግን ማግኘት ቀላል ነው አይደል? ኦፊስ ፈልጋችሁ በጣም የተቸገራችሁ ሰዎች ብዙ አላችሁ አይደል? የምትፈልጉትን አይነት ታይፕ ኦፊስ ማግኘት መድኃኔዓለም ሞል ላይ ድሮ ጌም ዞን የነበረች ቦታ ነበረች፣ እኔ የምጫወትባት ነበር። እሷ ጌም ዞን ተለቃለች እና እሱ ማከራየት ይፈልጋሉ አሉ። የሆነ ሚቲንግ ነበረብኝ፣ እሱን ካንስል አድርጌ ኖሮች ሄዱት። አየነው ኦን ደ ስፖት አየን፣ ኦን ደ ስፖት ቀብድ ከፈለን። ሙሉን ኦፊሱን እናንተ ናችሁ የምትሰሩት አሉ። ሌላ ሰው ቢሆን ምንድን ነው ኮስት አናሊሲሱን ነው የሚሰራው አይደል? ኦፊሱን ከመከራየት አይደል እንደዛ። ምክንያቱም ኢትዮጵያ ውስጥ ስገባ በሁለት ነገር ነው የገባሁት። ወይ ተጨብጭቦ ሊልቀር ወይ አጨብጭቤ ልውጣ። እዚህ ላይ ኢንቲሪየር ዲዛይን እንስራና ያውጡት ተባለ። 6 ሚሊዮን የተሰራ የመጀመሪያው ማለት ነው ያልቃል ተብሎ 6 ሚሊዮን ከፈርኒቸሩ ጋር ወደ 8 ሚሊዮን። ዛሬ ላይ ኦፊሱ አልቆ ኦፕሬሽናል ጀምረን 23 ሚሊዮን ነው ያወጣንበት ኦፊሱ። ግን አንድ ነገር የምነግራችሁ ማለት ነው እኔ እንዲያውም ከዱባዩ ኦፊስ ብዙ ሰክሰስፉል ይሆንልኛል ብዬ የማስበው የአዲስ አበባ ኦፊስ ነው። ብዙ ገንዘቦችን ሜክ አደርግበታለሁ ብዬ የማስበው የአዲስ አበባ ኦፊስ ነው። እንዲያውም ብዙ ነገሮችንም ያቀልልኛል ብዬ የማስበው የአዲስ አበባ ኦፊስ ነው። 23 ሚሊዮን is nothing። አሁን የዱባይ ኦፊስ እና የአዲስ አበባ ኦፊስ ብታገናኙት የአዲስ አበባ ኦፊስ በጣም ነው። ኢቭን ዛሬ የመጡት ጓደኞቼ አይ ቲንክ በሪል ስቴት ዲቨሎፐር ደረጃ ራሱ እንደኛ አይነት ኦፊስ ያለው ማንም የለም ያሉት። ዱባይ አለን፣ አዲስ አበባ አለን። ሌላው ኒች ማርኬታችን የት ነው? ስፔሻሊ የአዲስ አበባውን ማርኬት ሰፖርት ሊያደርግ የሚችል ሌላ ማርኬታችን የት ነው ብለን ሰራን። ትልቁ ሪል ስቴት ኢንቨስተር ማን ነው? ባየሮች፣ ዲያስፖራ። የት ነው ዲያስፖራው ያለው? አሜሪካ። እንግዲህ 12 ፕሮፐርቲ ሚኒሶታ ላይ ኦልሞስት ላይሰንሱን ጨርሷል።